ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሚያዝያ 5 2018 ዓ.ም የተለያዩ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያዝኳቸው መረጃዎች መካከል በሱዳንና በኢትዮጵያ መካከል ያለው ሁኔታ እየተባባሰ መጥቷል። የአልቡርሃንን ጦር የሚመራ የኢትዮጵያ አማጺ ኃይል የሱዳንን ጦር ይዞ የአልቡርሃንን ጦር በሁለት የኢትዮጵያ ድንበር አቅራቢያዎች ሰፍሯል ተብሏል። አንደኛው በአባይ ግድብ አቅራቢያ ነው የሚገኘው። በኢትዮጵያ ውስጥና በኢትዮጵያ ድንበር አካባቢ ሰፍሮ የሚገኘውን አርኤስኤፍ ሰራዊትን ባለበት ለማስቀረትና ወደ ብሉ ናይል ግዛት ሳይስፋፋ ባለበት እንደዚሁ ከበባ ውስጥ ለማስገባት በሚል የአልቡርሃን ጦር በኢትዮጵያ አማጺ እየተመራ ወደ ኢትዮጵያ ድንበር ተጠግቷል። ይሄ ጉዳይ እንግዲህ በዚህ ቀጠና ከፍተኛ ውጥረት ፈጥሯል። ለወትሮው እንግዲህ በሱዳን ጦርነት ውስጥ የተለያየ አቋም የያዙት የአፍሪካ ቀንድ ሀገራት ኢትዮጵያ የአርኤስኤፍን ኃይል እየደገፈች እንዲሁም ደግሞ ወታደራዊ ማዘዣ ጣቢያ ጭምር በኢትዮጵያ ውስጥ እንዲገነባ በማድረግ እና ከአረብ ኤሚሬትስ የሎጂስቲክ የጦር መሳሪያና እንዲሁም ደግሞ ወታደራዊ ድጋፍ በማድረግ ላይ ትገኛለች። አርኤስኤፍ ደግሞ የአብይ አህመድን መንግስት የሚቃወሙ የኢትዮጵያ አማጺዎችን እየደገፈ ይገኛል። ወታደራዊ ማዘዣ ጣቢያዎችን ገንብቶ ሰጥቷል። እንዲሁም ደግሞ የተለያዩ ጦር መሳሪያ ድጋፎችን እያደረገ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ዛሬ በአንድ አማጺ ቡድን የሚመራ የሱዳን ጦር በአባይ ግድብ አቅራቢያና ባለፈው ሳምንት ከባድ ውጊያ ወደ ተደረገባት ኩርሙክ እየተጠጋ መሆኑን የመረጃ ምንጮች ገልጸዋል። ይህንን በዝርዝር ከያዝኳቸው መረጃዎች መካከል ይገኝበታል። በደቡብ ጎንደር እና ወደ ማዕከላዊ ጎንደር አቅራቢያ ዛሬ ሌሊቱን በወታደራዊ ካምፕ ላይ ከባድ ጥቃት ተፈጽሟል። ጥቃቱን ተከትሎ ከፍተኛ ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። በማለዳ ፋኖ በካምፕ ላይ የፈጸመውን ጥቃት በተመለከተ ዝርዝር መረጃ በዚህ ሰዓት ወደ እናንተ የማደርስ ይሆናል። እነዚህን ጨምሮ ደግሞ ወደ መቀሌ የሚወስደን መረጃ አለ። በትግራይ ያለው የፖለቲካ ሁኔታ እንደዚሁ ትኩሳቶች ጨምሯል። ታደሰ ወረደ የስልጣን ጊዜ ተጠናቋል፣ ከዚህ በኋላ ስልጣን የለህም ተብሏል። ታደሰ ወረደ ደግሞ ይህንን አልቀበልም፣ በቁጥጥር ስር አውላለሁ አላሰራ የሚሉኝን ሰዎች በሚል ሰዎችን ማሰር ጀምሯል። በትግራይ ያለው የፖለቲካ ውጥረት ቀጥሏል። ጀነራል ታደሰ ወረደ በመቀሌ ዩኒቨርሲቲ ከሚገኙ ምሁራን ጋር ለብቻው ተነጋግሯል። የትግራይ ስትራቴጂክ አመራር የሚባለው የነ ደብረጽዮን ቡድን ደግሞ የቀድሞው ምክር ቤትና የቀድሞው አስተዳደር በትግራይ ወረዳዎች እንዲመለስ ትዕዛዝና አቅጣጫ ሰጥቷል። ይህንን ጨምሮ በትግራይ ያለውን ፖለቲካ በአጭሩ ወደ እናንተ አደርሳለሁ። እንዲሁም ደግሞ ዛሬ ከያዝኳቸው መረጃዎች መካከል የአብይ አህመድ የግል ባለስልጣናት የሚባሉትን በተመለከተ እንደዚሁ ዝርዝር መረጃ ወደ እናንተ አደርሳለሁ። ይሄ ምን አዲስ ነገር ነው? ሁሉም ሚኒስተሮች፣ ሁሉም ወታደራዊ መሆኑ የደህንነት ሹማምንት የአብይ አህመድ ተሿሚዎች ናቸው የሚል ነገር ታነሱ ትችላላችሁ። ጉዳዩ ግን ከዚህ ይለያል። አብይ አህመድ ጋር በሳምንት 2 ጊዜ የሚገናኙት አብይ አህመድ ለማግኘት ወደ ቤተ መንግስት ያለ ፍቃድ ያለ ከልካይ እንዳሻቸው የሚገቡትና የሚወጡት ባለሀብቶችን የሚሰልሉ በባለሀብቶች ውስጥ ያሉ የአብይ አህመድ የቅርብ ሰዎች በተለያዩ ተቋማት ውስጥ በወታደራዊ በደህንነት እንዲሁም ደግሞ በሲቪልና የፖለቲካ ተቋማት ውስጥ የሚገኙ አብይ አህመድ ጋር በቀጥታ ግንኙነት ያላቸው ሰዎች እነማን ናቸው የሚለውን በተመለከተም እንደዚሁ ዛሬ የምነግራችሁ መረጃ ይኖራል። እንግዲህ በተለያዩ አካባቢዎች ይህንን በተመለከተ ተጨማሪ መረጃዎች እናንተም የምትመለከቱ ልታደርሱ ትችላላችሁ። አብይ አህመድ እንግዲህ ጀኔራሎችን የሚሰልሉ የራሱ ሰላዮች አሉ፣ ሚኒስትሮችን የሚሰልሉ የራሱ ሰላዮች አሉት። ይህንን በተመለከተ እነማን ናቸው አብይ አህመድን በተለያዩ ዘርፎች እና በተለያዩ ተቋማት በመሪነት እንዲሁም ደግሞ በመካከለኛ አመራርነት ከዛም ውጭ ደግሞ ለዚሁ የሪፐብሊካን ጋርድ አባል ሆነው ለአብይ አህመድ ቀጥታ ተልዕኮ ወስደው የሚሰልሉት እነማን ናቸው የሚለው እንግዲህ ብዙ መነጋገሪያ ነው። አብይ አህመድ ስልጣኑን ለማስጠበቅ የተለያዩ ስልቶችን ይጠቀማል። ከነዚህ መካከል እንግዲህ የባለስልጣናትን እየሰለለ በስብሰባ ጊዜ ወይም ደግሞ በመደበኛ ስራ በሚያገኛቸው ጊዜ በማገኘው መረጃ መሰረት የማሸማቀቅ ስራ ነው። ሰሞኑ እንግዲህ እናረጋ ከበደን ጭምር በዛ መንገድ ለማሸማቀቅ እርስ በርስ እንዳይግባቡም ለማድረግ እንደዚሁ ማድረጉን የሚገልጹ መረጃዎች አሉ። ይህንን በተመለከተ እንግዲህ እነ ሽመልስ አብዲሳን ጨምሮ አብይ አህመድ በእነማን ያሰልላቸዋል የሚለውን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። እንግዲህ በዓል ሁለተኛ ቀን ላይ እንገኛለን። ትላንትና የትንሣኤ በዓል ተከብሯል። ዛሬም ያው በዓሉ በብዙ አካባቢዎች ድባቡ ይቀጥላል። ከዚህ ጋር በተያያዘ እንግዲህ እንዳላችሁ ገጠመኝ ስለ በዓል ያላችሁ ሁኔታ ምን ይመስላል? በየአካባቢያችሁ መልእክቶችን ልታደርሱ ትችላላችሁ። እንግዲህ ምናልባት በኢትዮጵያ ታሪክ በሚባል ሁኔታ የዘንድሮ የትንሣኤ በዓል እየተከበረው እጅግ አስቸጋሪ በሆነ ሁኔታ ውስጥ እንደሆነ ነው የወጡ መረጃዎች የሚያሳዩት። ከነዚህ መካከል የትንሣኤ በዓል በተለይ በአስቸጋሪ የኢኮኖሚ ጫና ውስጥ ሆነው ኢትዮጵያን ለማሳለፍ ተገደዋል። በኢትዮጵያ ታሪክ ታይቶ የማይታወቅ ሁኔታ
የስጋ ዋጋ የቀንድ ከብቶች የፍየልና በግና ፍየል ጨምሮ ዶሮና እንቁላልን ጨምሮ እንደዚሁ ከፍተኛ የዋጋ ጭማሪ ነው እያሳየው። በሬ የተሸጠበት በመቶ ሺህ የሚቆጠር ገንዘብ እንግዲህ ለብዙ ኢትዮጵያውያን ይሄ ገንዘብና ይሄ ቁጥር ለብዙዎቹ አዲስ የሆነ የቁጥር ሪከርዶች ተስተናግደዋል። ይህ እንግዲህ በብልጽግና ዘመን ነው የሆነው። ታይቶ በማይታወቅ ሁኔታ ውስጥ የዋጋ ንረት የጨመረበት የትንሣኤ በዓል በየአካባቢያችሁ እንዴት እንደነበር መልእክቶችን ታስቀምጡልኝ ትችላላችሁ። የበሬ፣ የዶሮ፣ የፍየል፣ የበግ ዋጋ እንዴት ነው የሚለውን እናንተም ልትጨምሩ ትችላላችሁ። ከደረሱ መረጃዎች መካከል በሬ እንግዲህ ይሄ ጉዳይ ያው ከዓመት በዓል ጋር የተያያዘ ቢሆንም የብልጽግና ሀገሪቱን እየመራበት ያለው ኢኮኖሚያዊ ፖሊሲው ለዜጎች ሕይወት ያመጣውን ፋይዳ የሚያሳይ ነው። ዜጎች ደስተኛ እንዳይሆኑ በዓመት በዓላት እንኳ እንደዚሁ በአስቸጋሪ ሁኔታ ውስጥ እንዲያከብሩ እያደረገ ያለ ስርዓት ስለመሆኑ ማሳያ ይሆናል እንጂ ብዙዎቻችሁ ይህንን ኑሮና ሰቆቃ ያው እየገፋችሁት ነው የምትገኙት። እንግዲህ በሬ በመቶ ሺዎች የሚቆጠር ዋጋ እንዳወጣ ነው መረጃዎች የሚያሳዩት። ለመናገር ጭምር በሚያስቸግር ሁኔታ በመቶ ሺዎች የሚቆጠር ገንዘብ በአንድ በሬ ተሽጧል ኢትዮጵያ ውስጥ። የበግና የፍየል ዋጋም እንደዚሁ በአስር ሺዎቹ የሚቆጠር ነው። ከዚህ እንግዲህ የመግዛት አቅሙ ተዳክሞ ታይቷል። ብር እንደ ወረቀት ነው በዚህ የትንሣኤ ገበያ ላይ የታየው። ይህ እንግዲህ የብር የመግዛት አቅም መዳከምን ያሳያል ተባለው። ብዙ ሰዎች በዓልን እንደወትሮ በደስታ ከቤተሰብ ጋር አላሳለፉም። በተለያዩ ችግሮች ምክንያት እና ባለው የኑሮ ጫና ምክንያት በዓልን በአግባቡ እንዳላሳለፉ ነው መረጃዎች የሚያሳዩት። ድሮ ቅርጫ በግ እንዲሁም ደግሞ ዶሮ በአንድ ጊዜ ያስገቡ የነበሩ የመካከለኛ ነዋሪዎች የሚባሉት አሁን ይህን ሁሉ አጥተው ወደ በአንድ ጊዜ ሲያስገቡት ከነበረው የፊሪዳ ወይም ደግሞ ዶሮ እና በግ በቀጥታ ወደ ዶሮ ወርደዋል። ዶሮም ያላገኙ አሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ በተለይ በአዲስ አበባ የስጋ ዋጋን በ650 ብር እናቀርባለን የሚለው ፕሮፓጋንዳ ደግሞ የብዙዎቹ እንግዲህ ተስፋ ሆኖ የነበረ ቢሆንም እንደተባለው አለመገኘቱ ነው የታወቀው። እንግዲህ አንድ ስጋ በ650 ብር ይሸጣል በሚል በተለያዩ አካባቢዎች ማስታወቂያ ፕሮፓጋንዳ ሲነገር እየሰነበተ ቢሆንም ወደ ተግባር ሲሄድ ግን ጉዳዩ ተቃራኒ ሆኖ ነው የተገኘው። በዚህ በተለያዩ የመሸጫ ማዕከላት የሄዱ ስጋ ፈላጊዎች ስጋ እንደ ልብ እንዳላገኙ በዚህ ዋጋ አንሸጥም በሚል ነጋዴዎች ስጋ ቤቶችን ሽጠው እንደዚሁ ስጋ ቤቶችን ዘግተው እንደጠፉ በዚህ ዋጋ አንሸጥም በሚል ብዙዎቹ እንደዚሁ ስጋ ቤቶቻቸውን እንዳልከፈቱና ለኪሳራ እንዳረጋለን በሚል ስጋት ነጋዴዎቹ ይህን አለማድረጋቸው ታውቋል። በተወሰኑ ማዕከላት እንደዚሁ ጠዋት 12 ሰዓት ገደማ እንደዚሁ ለመሸጥ ተሞክሮ ነበር። ዘጌት ብሎ የሄዱ ሰዎች ደግሞ ጨርሶ እንዳላገኙ ነው የተገለጸው። ስጋ በ650 ብር በአዲስ አበባ ገበያ ላይ ይቀርባል በሚል የተነገረው ፕሮፓጋንዳ የሚጨበጥ አልሆነም። ብዙ ቦታዎች ነው የተባለው። እንግዲህ በኢትዮጵያ ታሪክ ታይቶ የማይታወቅ የበሬ የበግና የፍየል የዋጋ የተመዘገበበት የዘንድሮ ትንሣኤ የብልጽግና ዘመን ለኢትዮጵያና ለዜጎች ያለውን ሁኔታ የሚያሳይ ነው። ብዙ ጊዜ እንግዲህ እንደዚህ አይነት ትልልቅ የኢትዮጵያ በዓላት የሚከበሩት በደስታ ቤተሰብ በመሰባሰብ ነበረ። በተለይ ደግሞ ከጾም መልስ ደግሞ እንደዚሁ ስጋ ማግኘት ያለባቸው ወገኖች ስጋ ብዙ ሳያገኙ ነው ይሄ ያለፈው። ይሄ እንግዲህ የፖለቲካ ስርዓቱ የኢኮኖሚ እና የዜጎች የደስታ ማሳያ ነው የሆነው። ከዚህ ጋር በተያያዘ እንግዲህ በእያንዳንዳችሁ አካባቢ ያለው ሁኔታ ልትጽፉልኝ ትችላላችሁ፣ እኔም እመለከተዋለሁ። እንግዲህ ከበዓል ጋር በተያያዘም እንደዚሁ የፖለቲካ ፓርቲዎችን በእስር ቤት በመገኘት እስረኞችን በመጠየቅ የበዓሉን ማሳለፋቸውን የሚገልጹ መረጃዎች ወጥተዋል። ከነዚህ መካከል የመላው ኢትዮጵያ አንድነት ድርጅት፣ የእናት ፓርቲ፣ የኢሃፓ እንዲሁም ደግሞ የጊዮናዊነትና አንድ ኢትዮጵያ ፓርቲ ጥምረት የሆነው ትብብር ለኢትዮጵያ በቃሊቲና በቅሊንጦ በመገኘት ከፖለቲካና ከህሊና እስረኞች ጋር እንደዚሁ በዓሉን ስለማሳለፉ ነው በአሰራጨው መረጃ ለመከታተል የተቻለው። በዚህ መሰረት እንግዲህ በቅሊንጦ ከሚገኙ እነ ዮሐንስ ቧያለው፣ ክርስቲያን ታደለ፣ ዶክተር ካሳ ተሻገር የምክር ቤት አባላትን ጨምሮ ከሌሎች እስረኞች ጋር እያሳለፈ መሆኑን ትብብሩ ገልጿል። እንዲሁም ደግሞ በቅሊንጦ የሚገኙ ሴት ጋዜጠኛ እስረኞች እነ መስከረም አበራና እነ ገነት ጋር በዓሉን ያሳለፈው የትብብር እንግዲህ የፖለቲካ ፓርቲዎች ትብብር ወይ ደግሞ ቅንጅቱ በእስረኞቹ ላይ ያለው የጤና ሁኔታ፣ የእስረኛ ቤተሰቦች ያለባቸው ሁኔታ በተመለከተ በአሰራጨው ጽሁፍ ላይ እንደዚሁ ችግሩን ገልጿል። ከዚህ ጋር በተያያዘ እንግዲህ በአስቸኳይ እስረኞቹ ያለምንም ቅድመ ሁኔታ እንዲፈቱና መንግስት በመያዣነት ይዟቸው ያለበት ሁኔታ በአስቸኳይ እንዲያስተካክልና መፍትሄ እንዲሰጥ ለዚህም እንደሚታገልና ፖለቲካዊ መፍትሄ እንዲሰጥ ጥያቄ አቅርቧል። ያው በተቻለ መጠን በእስር ቤት በመሄድ እንዲሁም ደግሞ በሆስፒታሎች በመሄድ
በዓላትን በእንደዚህ አይነት ሁኔታ ማክበር በኢትዮጵያ ውስጥ በቅርቡ የተለመደ ነው። አሁን ካለው ሁኔታ ውስጥ ብዙ አስቸጋሪ ነገሮች ቢኖሩም ተጠናክሮ ሊቀጥል የሚገባው ጉዳይ ነው። ወደ መረጃዎቹ እሄዳለሁ። ወደ መረጃዎች ሲሄድ ወደ አብይ አህመድ ያስቀመጣቸው የራሱ ሰዎች የሚባሉት እነማን ናቸው የሚለውን መረጃ ወደ እናንተ አደርሳለሁ። አብይ አህመድ ያስቀመጣቸው የራሱ ሰዎች እና አብይ አህመድ በሲቪል በፖለቲካና በሚሊተሪ እና በደህንነት ተቋማት ውስጥ ባለስልጣናቶቹን የሚከታተሉት ሌሎች የራሱ ሰዎች አሉት ነው የተባለው። በዚህ ላይ እንግዲህ ሌላውን እንዲቆጣጠሩ አብይ አህመድ ራሱ የመደባቸውና ተጠሪነታቸው ለራሱ ለአብይ አህመድ የሆኑ ሰዎች በእያንዳንዱ ባለስልጣን ስር ተመድበዋል ተብሏል። ከነዚህ ጋር በተያያዘ እንግዲህ በተለይ በክልል ባለስልጣናትን ጨምሮ ወታደራዊ አዛዦች፣ ሚኒስትሮች እና ተሿሚ የመንግስት ባለስልጣናት በእያንዳንዳቸው ስር ምን ያስባሉ፣ ምን ያደርጋሉ የሚል ሰዎች ተመድበዋል። ከነዚህ መካከል በወታደራዊ አዛዦች የመኝታ ቤት ገመናዎች ጭምር ሳይቀሩ በቪዲዮ ተቀርጸው እንዲወጡ ተደርገዋል። ይህም እንግዲህ እና በአብይ አህመድ እጅ እንዲገባ ስለመደረጉ መረጃ ምንጮቹ ገልጸዋል። በቀጥታ ከአብይ አህመድ ጋር ይገናኛሉ። ሚኒስትር ተሿሚዎችን፣ ወታደራዊ አዛዦችን፣ ጀነራሎችን ይቆጣጠራሉ፣ ይከታተላሉ። ከአብይ አህመድ ጋር በተለየ ቀጠሮ የራት ግብዣ ያላቸው ናቸው። እነዚህ ሰዎች የራት ግብዣ መርሃ ግብር ያላቸው ቤተመንግስት እንዳሻቸው ገብተው የሚወጡ ናቸው። በቀጥታ አብይ አህመድ ትዕዛዝ ይቀበላሉ። እነዚህ ሰዎች የሚገኘውን መረጃ ደግሞ አብይ አህመድ በመውሰድ ሚኒስትሮችን፣ ወታደራዊ አዛዦችን እና ሌሎችን ለማሸማቀቅና እንግዲህ ጸጥ አድርጎ ለመግዛት ይጠቀምበታል ነው የተባለው። ከባለስልጣናትና ወታደራዊ አዛዦች እነዚህ ሰዎች ተመድበውባቸዋል። ከነዚህ መካከል ዛሬ ሁለት ሰዎችን በማሳያነት እንደዚሁ የመረጃ ምንጮች ገልጸዋል። ከጠቅላይ ሚኒስትር ጽህፈት ቤት ወደ ኦሮሚያ ክልል የተላኩ ሁለት ሰዎች አሉ፣ በስም ዝርዝር የተገለጹ። እነዚህ የነሽመልስ አብዲሳንና እንዲሁም ደግሞ የነሽመልስ አብዲሳ ትይዩ ያለውን የክልሉን የጸጥታ ኃይል ዕለታዊ ሁኔታ እየተቆጣጠሩ ለአብይ አህመድ ሪፖርት ያደርጋሉ። ሽመልስም ተጠሪነቱ ለአብይ አህመድ ነው። ሽመልስን ደግሞ አብይ አህመድ ይሰልለዋል በእነዚህ ሰዎች አማካይነት። ስለዚህ በዚህ ሁኔታ ነው እንግዲህ የክልል ባለስልጣናትንም አብይ አህመድ የሚቆጣጠረው። ብዙዎቹ ከጠቅላይ ሚኒስትር ጽህፈት ቤት እንዲሁም ደግሞ ቀድሞ አብይ አህመድ ይሰራባቸው ከነበሩ እንደ ኢንሳ ካሉ ተቋማት የተመለመሉ ናቸው። በመካከለኛ ደረጃ በስልጣን እንዲሁም ደግሞ ብዙም ስልጣን ሳይሰጣቸው ከአብይ አህመድ በቀጥታ ትዕዛዝ እየተቀበሉ ሌሎቹን የሚቆጣጠሩና የሚከታተሉ ከኢንሳ የተላኩ ብሔራዊ መረጃና ደህንነት፣ ከሪፐብሊካን ጋርድ የተላኩ ደግሞ መከላከያ አዛዦች ላይ ስምሪት ወስደው ይሰልላሉ። ባለሀብቶችንም በተመለከተ የአማራ ባለሀብቶችን እንደዚሁ የአጠቃላይ ሁኔታ የሚከታተል የባለሀብት ወኪል፣ የኦሮሞ ባለሀብቶችን በአጠቃላይ የሚከታተል የባለሀብት ወኪል፣ የትግራይን ባለሀብቶች የሚከታተል ወኪል። እነዚህ ሰዎች በቀጥታ እንግዲህ ነጋዴዎችና ባለሀብቱ ነው። ከነጋዴዎች ጋር እየዋሉ አብይ አህመድ ጋር በቀጥታ የሚገናኙና እያንዳንዱ ነጋዴ ያለውንና አጠቃላይ የገንዘብ እንቅስቃሴ እንዲሁም ደግሞ ከፖለቲካ አንጻር የሚጠረጠሩ ሰዎችን በየቀኑ የሚከታተልበት ነው። እንግዲህ በየቀኑ እነዚህ ሰዎች ባለሀብቶቹን ጨምሮ እንግዲህ እየተከታተሉ አብይ አህመድ ጋር በሳምንት 2 ጊዜ ይገናኛሉ። በማናቸውም እና ባሻቸው ሁኔታ አብይ አህመድን ለማግኘት የማይቸገሩ ሰዎች ናቸው ተብሏል። ከባለሀብቶቹ እንግዲህ በስም ዝርዝር የተጠቀሱ አሉ። እንግዲህ ከነዚህ መካከል ለዛሬ ግን የምናቀርባቸው በሁለት ተቋማት ውስጥ የሚገኙ ነው። አንድ በኢትዮጵያ የፍትህ ተቋማት ስም የሚገኝ አንድ አቃቢ ህግ ባለስልጣን አለ። የአብይ አህመድ የቀኝ እጅ ነው። በፍትህ ስርዓቱ ውስጥ አብይ አህመድን ይቃወማሉ የሚላቸውን ሰዎች የማሰር የመፍታት እንዲሁም ደግሞ የፈለገውና ያሻውን የማድረግ ሙሉ ስልጣን ያለው በአቃቢ ህግ ስም የተቀመጠ ሰው ነው። ከነዚህ መካከል እንግዲህ በፍትህ መስሪያ ቤቱ የሚገኘው ዮሲያስ የተባለ የኦህዴድ አባል የሆነ ሰው አቃቢ ህግ ነው። የትኛውንም ሰው ያስራል፣ ይከሳል። ለአብይ አህመድ ስጋት ናቸው የተባሉትን ሰዎች በቀጥታ ያስፈራራል። እንዲሁም ደግሞ ከስር እስከ ማሰቃያ እቅዶችን በማውጣት የአብይ ስውር የፍትህ ተቋም ሆኖ በግለሰብ ደረጃ የሚያገለግል ሰው ነው ብለዋል የመረጃ ምንጮቹ። እንግዲህ ተረኛ የሆነው የኦህዴድ ሰዎች ብዙ ጊዜ በሚያዘወትሩበት አንድ ሆቴል በአዲስ አበባ በተለይ ከፌዴራል ፖሊስ አዛዥ እነ ኮሚሽነር መላኩ ፈንታ፣ እነ ፍቃዱ ተሰማ፣ እነ ተስፋዬ ዳባ ጋር በመሆን እቅድ ከሚያወጡ ሰዎች መካከል ይህ ሰው ይገኛል። በቀጥታ ለአብይ አህመድ ተጠሪ ከሆኑ ሰዎች መካከል ነው ይሄ የአቃቢ ህግ ከላይ በስም የተገለጸው ሰው የሚገኝበት። እንግዲህ በዚህ በዚግዛግ ተብሎ የሚጠራ ሆቴል ላይ ቦሌ መስቀል ፍላወር አካባቢ ውሎውን የሚያደርገው ይሄ ባለስልጣን ለአብይ አህመድ ያሰጋሉ የተባሉ ሰዎችን
በየትኛው ሁኔታ የሚያስፈራራ ከሳችኋለሁ እያለ እንዲሁም ደግሞ የተያዙትን ካሉ ክሳቸው እንዲጠናከር የሚያደርግና ከአብይ አህመድ በቀጥታ የሚገናኝ ሰው ነው። እንግዲህ ለሱም እንግዲህ ፍትህ ሚኒስተር ያው ሚኒስተር አለው፣ ተዋረድ በሆነ አቃቤ ሕግም እንደዚሁ ኃላፊ አለው። እነዚህን አልፎ ከአብይ አህመድ ጋር በፍትህ ስርዓቱ ውስጥ ያለው ሁኔታ እንዲሁም ደግሞ የፍትህ ስርዓቱ የአብይ አህመድን ስልጣንና ጉልበት እንዲያስጠብቅ ከሚጠቀምባቸው ሰዎች መካከል የሚገኝ ነው። ሌላው እንደዚሁ ይሄኛው የአማራ ተወላጅ እንደሆነ ነው የመረጃ ምንጮች የገለጹት። አሁን በኢትዮጵያ ፕሬስ ድርጅት ውስጥ የሚገኝ አበራ መኮንን ከልካይ የተባለ ሰው መጀመሪያ ጠቅላይ ሚኒስትር ጽህፈት ቤት ውስጥ ነበረ። ከጠቅላይ ሚኒስትር ጽህፈት ቤት ወደ ኢትዮጵያ ቴሌቪዥን ተላከ። ከኢትዮጵያ ቴሌቪዥን አሁን ወደ ኢትዮጵያ ፕሬስ ድርጅት እንዲመጣ ተደረገ። እንግዲህ በዚህ ደረጃ ሆኖ የብልጽግና የሚዲያ ሰራዊት ዋና ስምሪት ሰጪዎች መካከል እና የብልጽግና የሚዲያ ሰራዊት አጀንዳ የሚቀርጹ የአብይ አህመድን ገጽታ የሚጠብቁና ስምሪት ከሚሰጡ ሰዎች መካከል አንዱ ነው። በሳምንት 2 ጊዜ ከአብይ አህመድ ጋር ይገናኛል። የገደብ የሌለው ስልጣን ነው ያለው ተብሏል። ይሄ በፕሮፓጋንዳ ጭምር የሚዲያ ሰራዊት ስምሪት ከሚሰጡ ሰዎች መካከል አንዱ የሆነና ያሻውን የማድረግ መብትና ስልጣን ያለው ነው። እንግዲህ ከሪፐብሊካን ወደ የትኞቹ ጄኔራሎች የነማን ተላኩ የሚለውንና እንዲሁም ደግሞ የትኞቹ ጄኔራሎች የምኝታ ቤት ገመና ተያዘባቸው የሚሉም እንደዚሁ የመጡ መረጃዎች አሉ። እነሱ እንግዲህ ወደፊት በተጨማሪ መረጃዎች በማጠናከር የምመለስባቸው ይሆናል። ወታደራዊ አዛዦች የምኝታ ቤት ገመናቸው ጭምር በአብይ አህመድ እጅ እንዲገባ ተደርጎ በዚህ መንገድ ነው እንግዲህ ያው እየተቆጣጠራቸው የሚገኘው። እንግዲህ አብይ አህመድ በአንድ መንግስት ተቋም ውስጥ ባለው አሰራር ውስጥ የራሱ ሰዎችን እየመደበ ሌሎቹ የሾማቸውን ሰዎች እንኳን ባለማመን ሌሎች ደግሞ በሌላ ዙር የስልጣኑን የሚያስጠብቅበት የስለላና የግለሰብ የቁጥጥር መዋቅር የሚያሳይ መረጃ ነው። ይህ በሁሉም ተቋም ያለ መሆኑን ነው መረጃዎች የሚገልጹት። ወደ ሌሎች መረጃዎች ሲሄድ ወደ መቀሌ የሚወስደን መረጃ ነው የማስከትለው። የመቀሌው ፍጥጫ ቀጥሏል። አሁንም በነ ጀነራል ታደሰ ወረደ እና የትግራይ ስትራቴጂክ አመራር ሰብሳቢ በሚባለው በነ ደብረ ጽዮን የህወሓት ማለት ነው መካከል ውጥረቱ ቀጥሏል። እንግዲህ እነ ታደሰም ያው ከነሱ በላይ ህወሓት እና የህወሓትን ዓላማ የሚያስፈጽሙ ሰዎች ፈልጎ ማግኘት ያስቸግራል። እዚህ ላይ በደንብ የሚታየው አድማጭ ተመልካቾቻችን በተደጋጋሚ ሲቀርቡ እነዚህ መረጃዎች ይሄ ጉዳይ በተመለከተ ልትይዙት የሚገባው ጉዳይ የህወሓት ለውጥ ተሰንጥቋል። የጌታቸው ረዳ ምክትል ሊቀመንበሩ የሚመራው ቡድን አለ። እንዲሁም ደግሞ ዋናው ሊቀመንበር የደብረጽዮን የሚመራው አለ። እነዚህ ሰዎች ከሌላው ጥቅም አንጻር ከአማራ ጥቅም አንጻር ተመሳሳይ አቋም ያላቸው ናቸው። የእነሱ ልዩነት ስልጣን ነው። ስልጣንን ማዕከል ያደረገ ነው። ጀነራል ታደሰ ወረደ ከነ ደብረጽዮን ጋር አሁን እልህ ውስጥ የገባውና አንገት ለአንገት የተናነቀውም በስልጣን እንጂ ከሌላው ጉዳይ አንጻር አለመሆኑ ያው ግምት ውስጥ ይገባል። በዚህ መንገድ እንግዲህ ጀነራል ታደሰ ወረደ ጉልበት አውጥቶ አርፋችሁ ተቀመጡ ማለት ጀምረዋል ነው የተባለው። በዚህም ጀነራል ታደሰ ወረደ በትዕዛዝ በመስጠት በቁጥጥር ስር እንዲውሉ ያደረጋቸው ሰዎች አሉ ተብሏል። እነማን እንደሆኑ አልታወቀም። እነ ደብረ ጽዮን ደግሞ ተቀባይነት የሌለውን ስልጣን ይዘህ ወደ አዲስ አበባ ተላላኪነትን ይዘህ ተመለስ፣ የትግራይ ሽግግር ጊዜ የሚባለውና የሽግግር መንግስት የሚባለው ጊዜው አብቅቷል እያሉ ነው የሚገኙት። በአንተ ከአዲስ አበባ ያመጣኸውን ስልጣን የትግራይ ህዝብ አይተዳደርበትም እያሉ ይገኛሉ። ለዚህም የቀድሞውን ምክር ቤት እንደዚሁ ጠርተዋል። የቀድሞ ተሿሚዎች ወደ ስራ ገበታቸው እንዲመለሱ እነ ደብረ ጽዮን እንቅስቃሴ እያደረጉ ነው የሚገኙት። ጀነራል ታደሰ እንግዲህ በዚህ ሁኔታ ውስጥ እኔ ጌታቸው ረዳ አይደለሁም፣ እንደ ጌታቸው ረዳ በወቅቱ እርምጃ ባለመውሰዱ ተዋርዶ ተባሯል። እኔ ግን ይሄን አላደርግም፣ ስለዚህ በቁጥጥር ስር መዋል ያለባቸውን ሰዎች በቁጥጥር ስር አውላለሁ እያለ ነው የሚገኘው። ጀነራል ታደሰ ላይ በህወሓት በኩል ከሃዲ፣ አጎብዳጅ፣ ተላላኪ የሚል የሚዲያ ዘመቻ እንዲከፈትበት እንደዚሁ በህወሓት ስትራቴጂክ አመራር በኩል አቅጣጫ ተሰጥቷል ነው የተባለው። ጀነራል ታደሰ ወደ መቀሌ ዩኒቨርሲቲ ከሚገኙ የትግራይ ተወላጅ ምሁራን ጋርም እንደዚሁ ውይይቶችን አድርጓል። ለብቻው በምን ጉዳይና በምን አጀንዳ እንደተነጋገረ ግን የታወቀ ነገር የለም። ከዚህ ሳምንት ጀምሮ የትግራይ ጊዜያዊ አስተዳደር የሚባል መዋቅር የለም እያሉት እነ ደብረ ጽዮን ጀነራል ታደሰ እንደ ጌታቸው ረዳ ወደ አዲስ አበባ መመለስ ወይም ደግሞ በቁጥጥር ስር የቁም እስረኛ መሆን አለበት ነው እያሉ ያሉት። ካልተመለሰና እንደዚሁ በስልጣን ላይ ቀጥላለሁ የሚል ከሆነ የሚጠብቀው ይሄ ነው ብለዋል። በዚህ እንግዲህ እነ ታደሰ ወረደም በቁጥጥር ስር አውላለሁ ወታደራዊ አዛዦችን ጭምር እያለ ነው የሚገኘው። የሚሆነውን ነገር ወደፊት አብረን የምናየው ነው የሚሆነው። ወደ ኢትዮጵያና ሱዳን ድንበር የሚወስደን መረጃ ላስከትል። ወደ ምዕራብ ኢትዮጵያ ቤኒሻንጉል ቀጠና በኢትዮጵያ አማጽያን የሚመራው የአልቡርሃን ጦር
ወደ ኢትዮጵያ ድንበር መጠጋቱን የሚያሳዩ መረጃዎች ወጥተዋል። በዚህም እንግዲህ በቤንሻንጉል ቀጠና ከባድ ጦርነት ሊቀሰቀስ እንደሆነ የመረጃ ምንጮቹ ገልጸዋል። አልቡርሃን ከሁለት አቅጣጫ ኃይሉን አስጠግቷል። የቤንሻንጉል ውስጥ መንጊ ወረዳ ዳቦስ ወንዝ አቅራቢያ የሰፈረው የአርኤስኤፍ ኃይልና ሱዳን ውስጥ ኩርሙክ ከተማን ተቆጣጥሮ የሚገኘው ሁለት ቦታ ላይ ያለው የሱዳን ጦር በተለይ አጎቤላ ተብላ የምትጠራ ቦታ ላይ ሰፍሮ የሚገኘው የአርኤስኤፍን ሰራዊትና ዳቦስ ወንዝ አቅራቢያ ኢትዮጵያ ውስጥ ያለውን ሰራዊት ወደ ብሉ ናይል ግዛት ዘመቻ ሳይጀምር ባለበት እናስቀረው በሚል ነው አልቡርሃን በኢትዮጵያ አማጽያን እየተመራ ወደ አካባቢው ኃይል እያስጠጋው። አርኤስኤፍ የጦር ሰፈር ለብሉ ናይል ዘመቻ ዝግጅት እያደረገ ባለበት በዚህ ሰዓት የነ አልቡርሃን ጦር ደግሞ በህወሓት የቀድሞ የሰላም አስከባሪ ወታደራዊ አዛዦች አማካሪነት እና ድጋፍ በማድረግ አልቡርሃን ጦሩን በሁለት የኢትዮጵያ አቅራቢያዎች አስፍሯል ነው የተባለው። አንደኛው የአልቡርሃን ጦር ያሰፈረበት ቦታ አባይ ግድብ አቅራቢያ ነው። ልዩ ቦታው ሸርቆሌ ተብሎ የሚጠራ ቦታ ላይ አልቡርሃን ጦሩን አስፍሯል። ሁለተኛው ደግሞ ጊዛን ተብላ የምትጠራ ከተማ ላይ ነው። ወደ ኩርሙክ አቅራቢያ በኢትዮጵያ ድንበር ትይዩ ጦሩን እያሰፈረው። ከዚህ ላይ እንግዲህ በተለይ ጊዛንና ሸርቆሌ ከተሞች ከኢትዮጵያ ጠረፍ ለአጭር ርቀት ላይ የሚገኙ ከተሞች እንደሆኑ የገለጹት የመረጃ ምንጮች ሸርቆሌ አካባቢ አባይ ግድብ ላይ በ10 ኪሎ ሜትር በማይሞላ ርቀት ውስጥ ይገኛል ነው የተባለው። በዚህ ግንባር እንግዲህ ጦርነቱ ወደ ኢትዮጵያ ድንበር በቀጥታ እየገባ እንደሆነ ነው የአካባቢው የመረጃ ምንጮች ውጥረቱን በተመለከተ የገለጹት። ወደ ማፈግፈጊያ ቦታም የውጊያ ቀጠናም የለም። እነዚህ ድንበሮችና ቦታዎች የሚገኙት በኢትዮጵያ ድንበር ነው። የአርኤስኤፍም ኃይል የሱዳን ጦርም እያስጠጋ የሚገኝባቸው ቦታዎች። ስለዚህ ጦርነቱ ወደ ኢትዮጵያ ውስጥም ዘልቆ ሊገባ ይችላል ብለዋል። ከነዚህ መካከል እንግዲህ የአልቡርሃንን ጦር እየመጡ ነው ከተባሉት መካከል የጉምዝ ታጣቂ አዛዥ ይገኝበታል። የአሶሳ ዞን የኡራ ወረዳ ሰላምና ደህንነት ኃላፊ የነበረ ሰው ነው። አሁን የጉምዝ ታጣቂዎችን በመቀላቀል ወደ ሱዳን ብሉ ናይል ግዛት ሄዶ ስልጠና ከወሰደ በኋላ እሱ እየመራ መጥቷል በሚል በአካባቢው የብልጽግና ባለስልጣናት ከፍተኛ ድንጋጤና ሽብር ተፈጥሯል። እንግዲህ ይሄ የአሶሳ ዞን የኡራ ወረዳ ሰላምና ደህንነት ኃላፊ የነበረ ሰው ነው አሁን የሱዳንን ጦር እየመራ ወደዚህ ቀጠና ይዞ እየመጣ ያለው ብለዋል። የአልቡርሃን ጦር ጋር እንግዲህ 3 የታጠቁ የኢትዮጵያ አማጽያን ኃይሎች እንደዚሁ ይገኙበታል። ከነዚህ ውስጥ እንግዲህ የጉሙዝ ታጣቂ የአሶሳ ዞን የኡራ ወረዳ ሰላምና ደህንነት አስከባሪ እንዲሁም ደግሞ የህወሓት ወታደራዊ አዛዦች እንደሚገኙበት ነው የመረጃ ምንጮች የገለጹት። የሱዳን ጦር በዚህ ቀጠና እየመራ ያለው እንግዲህ እሱ ነው በሚል የአካባቢ የብልጽግና ባለስልጣናት ከፍተኛ ጫና ውስጥ መግባታቸውን አሶሳ አካባቢ ወጡ መረጃዎች ያሳያሉ። ወደ ሌሎች የግንባር መረጃዎች ነው የሚሄደው። ወደ ሌሎች የግንባር መረጃዎች ሲሄድ በተለያዩ ቀጠናዎች ያለው ውጊያ የሌሊት ዘመቻ እንደዚሁ ቀጥሏል። ዛሬ በካምፕ ላይ በተፈጸመ ጥቃት ወታደራዊ ሰብአዊና ቁሳዊ ኪሳራ መድረሱን የወጡ መረጃዎች ያሳያሉ። በደቡብ ጎንደር ዞን ሊቦ ከምከም ወረዳ አዲስ ዘመን ወደ ጎንደር በሚወስደው ዋናው መንገድ ላይ አርኖ ጋር ነው ተብሎ በሚጠራ ቦታ ምናልባት ወደ ጎንደር ሄዳችሁ አድማጭ ተመልካቾች ጣራ ገዳምን እንደወረድ የምናገኘው ቦታ ላይ በጊዜያዊ ካምፕ ሰፍሮ የነበረ መከላከያ ላይ ዛሬ በሌሊት ፋኖ በፈጸመው ድንገተኛ ጥቃት ከፍተኛ ወታደራዊ ሰብአዊ ቁሳዊ ኪሳራ ደርሷል። ወታደራዊ አዛዥን ጨምሮ እንደዚሁ ቁጥራቸው ያልታወቁ ወታደሮች ሞትና ቁስለኛ ሲሆኑ ከአራት አቅጣጫ ነው ፋኖ ይህንን ጥቃት የከፈተው። ከጣራ ገዳምና ከሚካኤል ደብርን ጨምሮ ወደ አርኖ ጊዜያዊ ካምፕ በመሄድ ጥቃቱን ፈጽሟል። ካምፕ ላይ የሰፈረ ሰራዊት አብዛኛው እንደዚሁ ተደምስሷል ነው የተባለው። ወታደራዊ አዛዡን ጨምሮ እንደዚሁ ጉዳት ደርሶባቸዋል። የቡድንና የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። ውጊያው ረፋድ ድረስ ቀጥሏል። ተጨማሪ ኃይል ከአዲስ ዘመን እና ከእንፍራንዝ ማክሰኝት ወደ ቦታው መንቀሳቀሱ ተከትሎ እስከ 4 ሰዓት ተኩል ድረስ በአካባቢው እንደዚሁ ውጊያ ነበር ብሏል። እንግዲህ በፋኖ በኩልም በመከላከያ በኩልም የደረሰው ዝርዝር ጉዳት አልታወቀም። በሲቪሊያን ላይ ግን የደረሰው ጉዳት እንደዚሁ እንደ አይን እማኞች ገለጻ ወደ አዲስ ዘመን ሆስፒታል እንደዚሁ ሲቪሊያን ቆስለው ገብተዋል። ከቆሰሉት ውስጥ እንደዚሁ ህይወታቸው ያለፈ ስለመኖሩ ነው የተገለጸው። በዚህ ሰዓት ዘግየት ብለው የወጡ መረጃዎች በዚህ ውጊያ ምክንያት ቆሞ የነበረው መንገድ ከአዲስ ዘመን ወደ ጎንደር ጣራ ገዳም፣ አርኖ ጋርኖ፣ እንፍራንዝ ማክሰኝት ረፋድ 5 ሰዓት ጀምሮ ለትራንስፖርት አገልግሎት እንደዚሁ መንገዱ ክፍት ሆኗል። ተኩሱም ወደ 5 ሰዓት ገደማ ቆሟል ሲሉ ረፋድ አካባቢ የወጡ መረጃዎች ይህንን ያሳያሉ። ወደ ሸዋ የሚወስደን መረጃ ላስከትል። ወደ ሸዋ ስንሄድ በመንዝላሎ ወረዳ
መንዝማማ እና መንዝ ሞላሌ ወደ ተለያዩ ቀጠናዎች ከተንቀሳቀሰ የአየር ወለድ ሚሊሻና የአድማ ብተና ጋር ለዚሁ ፋኖ ውጊያ አድርጓል። የፋኖ ቀጠናዎች ላይ በሌሊት በመግባት አካባቢዎችን ለመቆጣጠር ከተንቀሳቀሰው የአየር ወለድና የሚሊሻ አድማ ብተና ኃይል ጋር በተለይ ሻሾበር ተብሎ በሚጠራ ቦታ ለሰዓታት የቆየ ውጊያ ተደርጓል። በዚህ ውጊያ የደረሰው ጉዳት ግን በዝርዝር አልታወቀም። ወደ ፋኖ ቀጠናዎች በሌሊት የተንቀሳቀሰ ኃይልም እንደዚሁ ከውጊያ በኋላ እንደገና ወደ ኋላ ስለመመለሱ ነው የመረጃ ምንጮች እየገለጹት። እንደዚሁም የፋኖ መሪዎች ከአስተላልፏቸው የሚዲያ መልእክቶች መካከል የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራር ፋኖ ጌታ አስራደ የማንነትና የወሰን ጉዳዮች አሁንም የፖለቲካ የአፍ መፍቻ ቋንቋችን ናቸው፣ ቀይ መስመሮቻችን ናቸው፣ የማይለወጡ ናቸው። ተከዜና አሸንጌ ሐይቅ ለዚህ ምስክሮቻችን ናቸው ሲል ተናግሯል። የወልቃይትና የራያ ጉዳይ ብልጽግና የመጫወቻ ካርድ አድርጎ አሁንም እየተጫወተበት ይገኛል። አገዛዙ ተደጋጋሚ በደረሰበት ጥቃት አጀንዳ ውጭ አድርገነዋል ሲልም እንደዚሁ መናገሩ ተገልጿል። ወደ ሌሎች መረጃዎች ሲሄድ የመካከለኛው ምስራቅ አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመካከለኛው ምስራቅ እንግዲህ ጦርነት ከተጀመረ 40 ቀናት አልፈውታል። ባለፉት 4 ቀናት በድርድር ምክንያት በአሜሪካና እስራኤል የሚፈጽሙት ጥቃት የቆመ ቢሆንም አሁን ተመልሶ እንደገና ውጥረቱ አይሏል። የአሜሪካና የኢራን ድርድር በፓኪስታን ያለ ስምምነት መበተኑን ተከትሎ የነዳጅ ዋጋም ጨምሯል። የሆርሙዝ ቀጠና ውጥረትም እንደዚሁ እንደገና ተባብሶ ቀጥሏል። ዶናልድ ትራምፕ ወሳኙን የሆርሙዝ ሰርጥን የባህር ኃይላቸው እንዲቆጣጠር ትዕዛዝ መስጠታቸው እንደዚሁ ተሰምቷል። ይህ እንግዲህ በዓለም መነጋገሪያ ከሆኑ መረጃዎች መካከል አንዱ ነው። ዶናልድ ትራምፕ ወደቦቹ የኢራን ወደቦች መተላለፊያው ወሽመጡ ወደቦቹ እንዲዘጉ አዘዋል። መተላለፊያ ወሽመጡን ደግሞ የአሜሪካ ጦር እንደሚቆጣጠረውና እንደዚሁ በዚህ የሚተላለፉ መርከቦች ደህንነታቸው እንዲጠበቅ እንደሚያደርጉ ነው እየገለጹት። በዶናልድ ትራምፕ ንግግር የኢራን ባለስልጣናት ምላሽ እየሰጡ ነው የሚገኙት። ወደዚህ አሜሪካ ኃይል የምታስገባ ከሆነ እሳት ይዘንብባቸዋል ወታደራዊ መርከቦቿ እያሉ ይገኛሉ። ዶናልድ ትራምፕ ወደቦቹ መተላለፊያ እና ወሽመጡ እንዲዘጋ አዘዋል። ኢራን አሁንም ኒውክለር የመታጠቅ ፍላጎቷን አልገታችም፣ ሆርሙዝ ሰርጥንም ዳግም አልከፈተችም ሲሉ ወንጅለዋል። ያው እንግዲህ ለሚያደርሱት ጥቃት ቅድመ ንግግር መሆኑ ነው። ወደቦቹ ከዛሬ ጀምሮ ይዘጋሉ። በሆርሙዝ ሰርጥ ጉዞ እንዳይስተጓጎል የአሜሪካ ጦር በቀጠናው ስምሪት ይወስዳል ተብሏል። አሜሪካ ግዙፍ መርከቦች ወደ ሆርሙዝ ሰርጥ መጠጋታቸውን የገለጹ ሚዲያዎች ነበሩ። አንዳንዶቹ በኢራን ዛቻ ምክንያት ወደ ኋላ ተመልሰዋል የሚሉ መረጃዎችን እያወጡ ነው የሚገኙት። በዚህ ምክንያት የነዳጅ ዋጋ ከነበረበት የመቀነስ አዝማሚያ እንደገና ድርድሩ መቋረጡን ተከትሎ እና በሆርሙዝ ሰርጥ ያለውን ውጥረት ተከትሎ እንደገና $100 በላይ መልሶ አሻቅቧል። በነገራችን ላይ በኢትዮጵያም የአንድ ሊትር ነዳጅ ዋጋ 2500 ብር የደረሰበት አካባቢ እንዳለ መረጃዎች ጠቁመዋል። አሶሳ በቤንሻንጉል ጉምዝ 1 ሊትር ነዳጅ 2500 ብር እየተሸጠ ነው የሚሉ መረጃዎች ወጥተዋል። የተፈጥሮ ጋዝ ደግሞ 1000 ብር ገደማ። ይህ እንግዲህ ታይቶ የማይታወቅ የዋጋ ጭማሪ ነው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።